ሕልም እግዚአብሔር አምላክ ለሰው ልጆች መልእክቱና ፍቃዱን ወደፊት ሊሆን ያለውን ነገር ከሚገልጽባቸው ጥንታዊና መንፈሳዊ መንገዶች አንዱ ነው። በሕይወታችን ውስጥ አዳዲስ የበረከት በሮች ሊከፈቱ፣ የችግርና የፈተና ምዕራፎች አብቅተው የስኬትና የሰላም ጊዜያት ሊተኩ ሲሉ እግዚአብሔር በሕልማችን አማካይነት የውስጥ ተስፋችንንና ጥንካሬያችንን ያድሳል። እነዚህን የበረከት ምልክት ተብለው የሚታወቁ ሕልሞች ነፍሳችን ወደፊት ለሚመጣው መለኮታዊ ስጦታ እንድትዘጋጅና በምስጋና እንድንጠብቅ የሚያደርጉ መንፈሳዊ ማነቃቂያዎች ናቸው። እግዚአብሔር ከፊታችን ታላቅ በረከት እንዳዘጋጀልን የሚያሳዩ ዋና ዋና የሕልም ምልክቶችን ከማየታችን በፊት ይህን ቻናል እንዲያድግና ለብዙዎች ተደራሽ እንድንሆን ሰብስክራይብ፣ ላይክ፣ ሼር ቢያደርጉን እኛን እያገዙን ነው። እግዚአብሔር ወደ በረከት ሊያስገባን ሲል የምናየው የመጀመሪያው ሕልም ደብዳቤ መቀበል ነው። እግዚአብሔር ለአንድ በረከት የምስራችን መለኮታዊ መመሪያ ሊሰጥ ሲል ደብዳቤን በሕልም ያሳያል። ደብዳቤ መቀበል በጣም ትልቅና ጥልቅ የሆነ መንፈሳዊ ትርጉም አለው። ደብዳቤ መልእክት ነው። በሕልሞ ደብዳቤ ሲቀበሉ ወይም ሲያነቡ ካዩ ለብዙ ዘመናት ሲጠብቁት የነበረው መልካም ዜና፣ የሥራ ስኬት ወይም የጸሎት ምላሽ በእግዚአብሔር ፍቃድ ወደ እርሶ እየመጣ መሆኑን ያሳያል። ደብዳቤ ለአንድ ሰው በግል የሚላክ እንደመሆኑ መጠን እግዚአብሔር እርሶን በተለየ ሁኔታ እንዳሰቡት በሰዎች ፊት ሞገስን እንደሰጦት የሚያሳይ የክብር ምልክት ነው። በተለይ በደብዳቤው ላይ የተጻፈው ቀለም በወርቃማ፣ በሰማያዊ ወይም በደማቅ ቀለም የተጻፈ ከሆነ በረከቱ ይበልጥ ታላቅና ሰማያዊ መሆኑን ያመለክታል። እግዚአብሔር ሊባርከን ሲል የምናየው ሁለተኛው ሕልም ማር ወይም ወተት ማየት ነው። ማር ንቦች ከብዙ አበቦች ቀስመው በብዙ ጥረት የሚያዘጋጁት ጣፋጭ ምግብ ነው። በሕልሞ ማር ማየት የሕይወቶ መጣፈጥና ደስታን ያሳያል። ከፊቶ ያለው ዘመን የደስታ የሰላምና የጣፋጭ ሕይወት እንደሚሆን ምልክት ነው። በሕይወቶ ውስጥ የነበረው መራራነትና ሐዘን ያበቃል። ወተት የንጽሕናና የበረከት ምሳሌ ነው። በሕልሞ ወተት ማየት የተሟላ ጤናን፣ የመንፈስ መታደስን ያሳያል። ወተት ሰውን እንደሚያጠነክር፣ በእግዚአብሔር ኃይል ጥንካሬው እንደሚመለስ ያመለክታል። የነጭ ወተት ቀለም የሰላምና የንጽሕና ምልክት ነው። እግዚአብሔር ልቦንና ሕይወቶን ከውስብስብ ችግሮች አጥርቶ ፍጹም ዕረፍት እንደሚሰጡት ያበስራል። በሕልሞ ማርና ወተት አብረው ካዩ እግዚአብሔር ወደ አዲስ፣ ወደ ተረጋጋና ወደ ተባረከ የሕይወት ምዕራፍ እየመራዎት መሆኑን የሚያሳይ ፍጹም የምሥራች ነው። ሦስተኛው ሕልም ንጹሕ ውሃ ማየት ነው። ውሃ የሕይወት መገኛ፣ የንጽሕና ምሳሌ ነው። መጽሐፍ ቅዱስ መንፈስ ቅዱስን የሕይወት ውሃ ምንጭ በማለት ይገልጿል። ውሃ የቆሸሸውን እንደሚያጠራ ሁሉ ንጹሕ ውሃ ማየት እግዚአብሔር ሕይወቶን ከጭንቀት፣ ከትዝታና ከልብ ስብራት እንደሚያጥበው ያሳያል። በሕይወቱ ውስጥ ፍጹም የሆነ መለኮታዊ ሰላም፣ ዕረፍትና መረጋጋት የመስፈን ምልክት ነው። ውሃ የደረቀውን መሬት አቆጥቁጦ እንዲበቅል እንደሚያደርገው ሁሉ በሕይወቱ ውስጥ የነበሩ የደረቁና የችግር ዘመናት ማክተማቸውን ያሳያል። የቤቶ በረከትና ምድራዊ ኑሮ በእግዚአብሔር እጅ ይለመልማል። የተባረከ ሰው በውሃ ፈሳሾች ዳር እንደተተከለች ፍሬዋን በጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ነው የሚለውን የመጽሐፍ ቅዱስ ተስፋ ያሳያል። ያዩት ሕልም ምንጭ ከሆነ በረከቱ የማያቋርጥ ሁልጊዜ እየጨመረ የሚሄድ መሆኑን ያመለክታል። ዝናብ ከሰማይ ሲወርድ ካዩ ሰማያዊ በረከት በቤቶ ላይ መኖሩን ያበስራል። ውሃ ሲጠጡ ከተመለከቱ በረከቱንና ጤናውን በእጅው ጨብጠው ለራስዎ እንደሚጠቀሙበትና ሙሉ ፈውስ እንደሚያገኙ ያረጋግጣል። ውሃ ማየት እግዚአብሔር በሕይወቶ ውስጥ ያለውን የደረቀውን ነገር ሁሉ ሊያለመልም፣ የጎደለውን ሊሞላና ሕይወቶን ወደ ሙሉ ጥጋብና ሰላም ሊመራው ሲል የሚያሳየው የታላቅ የምሥራች መገለጫ ነው። አራተኛው እግዚአብሔር ሊባርከን ሲል የምናየው ሕልም ወርቅ ወይም ዕንቁ ማግኘት ነው። በሕልም ወርቅ ወይም ዕንቁ ማግኘት እጅግ የከበረ በሰው ዘንድ ትልቅ ዋጋ ያለው በእጆ መግባቱን የሚያሳይ ታላቅ መለኮታዊ ምልክት ነው።
ወርቅና ዕንቁ በመንፈሳዊ ዓለም የከበረ እምነትና ጸጋን ያመለክታል። ወርቅ በእሳት አልፎ እንደሚነጻ ሁሉ እግዚአብሔር እያለፉበት ባለው የሕይወት ፈተና ውስጥ እምነትዎና ትዕግሥቶ በእግዚአብሔር ፊት ትልቅ ዋጋ ማግኘቱን ያሳያል። ወርቅ የነገሥታትና የተከበሩ ሰዎች መለያቸው ነው። እነዚህን ማግኘት እግዚአብሔር ካሉበት ማንኛውም አይነት ዝቅተኛ ሁኔታ አውጥቶ በሰዎች ዘንድ ትልቅና ሞገስን ተቀባይነት እንደሚያገኙ ያበስራል። ስሞ በመልካም የሚጠራበትና የማዕረግ ከፍታ የሚያገኙበት ዘመን መቃረቡን ያሳያል። ወርቅ ማግኘት እሳት የማይበላው ዘላቂ ክብር፣ የማይለወጥ በረከት ወደ ሕይወቶ እየገሰገሰ መሆኑን ያረጋግጣል። ዕንቁ በባህር ጥልቀት ውስጥ በሚስጥር እንደሚሰራ ሁሉ እግዚአብሔርም በሕይወቶ ውስጥ በሚስጥርና በጸጥታ ሲሰራው የቆየው ትልቅና ውብ ነገር በግልጽ ወጥቶ እጆ የሚገባበት ጊዜ መድረሱን ያበስራል። አምስተኛው ሕልሙ የቀብር ቦታን አልፎ መሄድ ነው። በሕልም የቀብርን ቦታ አልፎ መሄድ መጀመሪያ ላይ የሚያስፈራ ወይም የሚያስነግጥ ሊመስል ይችላል። ነገር ግን በመንፈሳዊ ትርጓሜው እጅግ በጣም ትልቅና ጥልቅ የሆነ የድል የነጻነትና የአዲስ ሕይወት ምልክት ነው። መቃብር የሞት የዝምታ የፍጻሜና የሐዘን ቦታ ነው። የቀብር ቦታን አልፎ መሄድ ማለት በሕይወቶ ውስጥ የነበረው መራራ አስጨናቂና ተስፋ አስቆራጭ ዘመን ማክተሙን ያሳያል። ይህ ሕልም ቀጥተኛ በሆነ መንገድ እግዚአብሔር ዕድሜውን እንደቀጠለው ከከባድ ሥጋዊ ወይም መንፈሳዊ በሽታ እንደፈወሶት ወይም ሳያውቁት ከተዘጋጀላችሁ ድንገተኛ አደጋና ሞት በምሕረቱ እንዳሻገሮት የሚያሳይ ምልክት ነው። የቀብር ቦታን አልፎ መሄድ ሞትን አሸንፎ መነሳት ወይም ከውድቀት በኋላ በክብር መቆም ማለት ነው። እግዚአብሔር የሐዘንና የውርደት ልብሶን አውልቆ በድልና በአዲስ ተስፋ ሊባርኮ ሲል የሚያሳየው እጅግ ብርቱ ምልክት ነው። ስድስተኛው ሕልም የታሰረ ነገር ሲፈታ ማየት። ይህ ሕልም እግዚአብሔር በአንድ ሰው ሕይወት ላይ የነበረን ከባድ ቀንበርና እስራት በኃይሉ እንደሰበረው የሚያሳይ ግልጽ ምስራች ነው። ከጭንቀት ከፍርሃት ካለፈ ታሪክ ቁስል ወይም ከአእምሮ ረፍት ከነሳዎት የተወሳሰበ የሐሳብ እስራቶች በእግዚአብሔር ምሕረት ነፃ መውጣቶና የነፍስ ሰላም ማግኘቶን ያበስራል። አንዳንድ ጊዜ ነገር ልክ እንደ ታሰረ ነገር ይቆማል። ሥራ ሳይቀና፣ ጥረት ሁሉ ሳይሳካና መንገድ ሁሉ ተዘግቶ ሲያስቸግር የታሰረ ነገር ሲፈታ ማየት ግን ያ የእድገትና የስኬት መገታት ዘመን ማክተሙን ያሳያል። ከዚህ በኋላ የሥራ፣ የትዳር፣ የዕድልና የበረከት በሮች የዓለምንም እንቅፋት ፍንትው ብለው እንደሚከፈቱ ያመለክታል። እስራት የዕዳ፣ የከባድ በሽታ ወይም የትውልድ ግማን ምሳሌ ሊሆን ይችላል። ገመድ ወይም ሰንሰለት ሲፈታ ማየት እግዚአብሔር ከነዚህ ከባድ ሸክሞች አውርዶት የነጻነት አየር እንዲተነፍሱና በሰላም እንዲኖሩ ማድረጉን የሚያሳይ የድል ምልክት ነው። እግዚአብሔር የቀንበርን ሰንሰለት ሰብሬአለሁ፣ ነፃም አውጥቻለሁ የሚልበት መለኮታዊ አዋጅ ነው። ከእንግዲህ በሕይወቶ ውስጥ ወደ ኋላ መጎተትና ጭንቀት ጠፍቶ ቀጥተኛ የሆነ የነጻነትና የተባረከ ጉዞ እንደሚጀምር የሚያረጋግጥ የምስራች ነው። ሰባተኛው ሕልም አዲስ ጫማ መግዛት ነው። ጫማ በሕይወታችን ውስጥ የምንቆምበትና የምንራመድበት መሠረት ስለሚወክል በሕልም አዲስ ጫማ መግዛት አሮጌውን አላስፈላጊ የሕይወት ታሪክ አብቅቶ እግዚአብሔር ወደ አዲስ የተባረከ የሕይወት ጎዳና እየመራን መሆኑን ያሳያል። አዲስ ጫማ ማድረግ ማዕረግ መጨመር ወይም አዲስ ትርፋማ የንግድ ሥራ መጀመርን ያመለክታል። ጫማ ሰውን ከእሾህ እንደሚጠብቅ ሁሉ እግዚአብሔር በሰላም የምትረግጡበትን መሠረት እንደሰጠንና ከመሰናክሎች እንደጠበቀን ያሳያል። በመጽሐፍ ቅዱስ ኤፌሶን ምዕራፍ 6 ቁጥር 15 ላይ ጫማ በሰላም ወንጌል መዘጋጀት ተብሎ ተገልጿል። ስለዚህ አዲስ ጫማ ማድረግ እግዚአብሔር እምነታችንና መንፈሳዊ ሕይወታችንን እያደሰ እንደሆነ ምልክት እየሰጠን ነው። በጥንቱ ባህል ባሮች ጫማ አይለብሱም። ነገር ግን ጫማ የነጻነትና የልጅነት ምልክት ነው። ልክ አባትየው የጠፋው ልጅ ሲመለስ እግሩ ላይ ጫማ አድርጉለት እንዳለው አዲስ ጫማ መግዛት እግዚአብሔር የድሮውን እንባና ውርደት አብቅቶ የልጅነት ክብርና ሞገስን እየመለሰልን መሆኑን ያበስራል። ያማረ አዲስ ጫማ አድርገው በሰዎች ፊት ሲሄዱ ማየት እግዚአብሔር በሰዎች ዘንድ ተወዳጅነት እንደሚሰጠን ያመለክታል። ስምንተኛው ሕልም ሽልማት ወይም ስጦታ መቀበል ነው።
ስጦታ ማለት ሰው በጉልበቱ ሰርቶ የሚያገኘው ደሞዝ ሳይሆን ሰጪው በነፃና በፍቅር የሚያበረክተው ነገር ነው። በመንፈሳዊ ፍቺው እግዚአብሔር ባልደከሙለት፣ ባልገመቱት ወይም ካሎት አቅም በላይ በሆነ ታምራዊ መንገድ ታላቅ በረከትን ሊሰጦት እንደሆነ ያሳያል። ለረጅም ጊዜ የለመኑት ነገር ካለ ይህ ሕልም ጸሎቶ መመለሱን ያበስራል። እግዚአብሔር ልመናውን ሰምቶ ፍላጎቶን በእጆ ላይ ሊያስቀምጥሎት መቃረቡን ያሳያል። ሽልማት በብዙ ሰዎች ፊት የሚሰጥ የክብር መገለጫ ነው። ይህ ሕልም ባለፉት ጊዜያት በሰዎች ዘንድ ተለይተው ተንቀው ወይም ተበድለው ከሆነ እግዚአብሔር ያንን ውርደት አስወግዶ በሰዎች ፊት ከፍ የሚያደርገው ትልቅ የሞገስ ዘመን እየመጣ ነው። ሕልሙ እግዚአብሔር እኔ ካሳ እሆናለሁ የሚልበት መንገድ ነው። ያጡትና ያለቀሱበት ዘመንና የደከሙበትን ድካም ሁሉ የሚተካ ልብን በደስታ የሚሞላ አዲስ ስጦታ በሕይወቶ ውስጥ ይከሰታል። ይህ ሕልም እግዚአብሔር ለእርሶ ያለውን በጎ ፍቃድና አልረሳውም የሚለውን ታላቅ መለኮታዊ መልእክት የሚያረጋግጥ ነው። ዘጠነኛው እግዚአብሔር ሊባርካችሁ ሲል የሚያሳያችሁ ሕልም በከፍታ ቦታ ላይ መቆም ነው። በሕልም በከፍታ ቦታ ላይ መቆም በአብዛኛው የሚያመለክተው ስኬትን፣ መንፈሳዊ ከፍታንና በሕይወቶ የሚመጣን ታላቅ እድገት ነው። በሥራ ወይም በግል ሕይወቶ አስቸጋሪ የነበሩ ፈተናዎች አልፈው ከፍተኛ ደረጃ ላይ መድረሱን ያበስራል። ወደ እግዚአብሔር መቅረብና የጸሎት ምላሽ ግንኙነትና ከመንፈሳዊ ውድቀት መነሳትን ያሳያል። ከዚህ በፊት በነበረን ሕይወት ውስጥ ከባድ ጭንቀትና ዕዳ ሊኖርብን ይችላል። በከፍታ ላይ መቆም ግን እነዚያ ችግሮች ሁሉ አልፈው ሰላማዊ ምዕራፍ መሸጋገሩን ያሳያል። በከፍታ ቦታ ላይ ሆነ ወደ ታች ስትመለከት ሌሎች ሰዎችን የምታይ ከሆነ ይህ እግዚአብሔር አንተን ባርኮ ለሌሎች አጋዥ መሪ እንደሚያደርግ አመልካች ነው። አንተ የተረፈ ሰው ሆነ ሌሎችን የምትደግፍበት ጊዜ ቅርብ ነው። በተራራ ወይም በከፍታ ላይ ስትቆም አየሩ ንጹህ፣ እይታው ሰፊ ከሆነ ይህ ማለት በሕይወት ውስጥ የነበሩ ግራ መጋባቶች ጠፍተው ትክክለኛው ውሳኔ የምትወስንበት መለኮታዊ ጥበብና ብርሃን ይበራላል ማለት ነው። አስረኛው ሕልም ልጅ መውለድ ወይም ማቀፍ ነው። በሕልም ልጅ መውለድ ወይም ማቀፍ እግዚአብሔር በሕይወታችን ውስጥ አዲስ ጅማሬና በረከትን እያመጣ መሆኑን የሚያሳይ ጥልቅ መንፈሳዊ ትርጉም ያለው ሕልም ነው። እግዚአብሔር የድሮውን የከሸፈውን የሕይወትን ክፍል አስወግዶ አዲስ የሥራ ዕድል፣ የተቃና ሕይወት ምዕራፍ ሊሰጥ እንደሆነ ያሳያል። ሕፃን ልጅን በክንድ አቅፈ ፍቅርና ደስታ ሲሰማ ማየት እግዚአብሔር በሰጠ በረከት ላይ ሰላምና እርካታ እንዳለ ያሳያል። ተመሳሳይ ሰዓት ያንን የተሰጠን አዲስ ጸጋ ወይም ሥራ በጥንቃቄ እንድትንከባከበውና ኃላፊነት እንድትወስድ የተሰጠ መለኮታዊ አደራ ሊሆንም ይችላል። ይህ ሕልም የፍሬያማነት ምልክት ነው። መካንነት፣ እጥረት፣ ተስፋ መቁረጥ ከሕይወት ወጥተው በምትካቸው ደስታና እድገት እንደሚተካ ያረጋግጣል። አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችን ሼር፣ ላይክ በማድረግ ይህን ቻናል እንድታግዙ አደራ እንላለን።